አንድ ጥያቄ ልጠይቃችሁና እንጀምር። አሁን ከፍ ስንል የሆነ እድሜ አሁን ያለንበት ደረጃ ላይ ስንደርስ የሆነ ጊዜ ላይ የነበሩ በልጅነታችን የምንባላቸው ነገሮች በጣም ተራ እንደሆኑ ትረዳለህ አሁን ላይ ሆነ ማለት ነው። ለምሳሌ አጭር ብትሆን አጭር ተብሎ የሆነ ቅጽል ስም ይወጣልሃል ትምህርት ቤት ውስጥ እና ይስቁብሃል፣ እንደ ቡሊ ትደረጋለህ ምናምን በዛ ካራክተር። በዛ ሰዓት የሚያልፍ አይመስልም እሱ ጊዜ ማለት ነው። አሁን ላይ ግን ድረስ ስታየው በጣም ተራ ነገር ይሆንብሃል ምናምን። በልጅነታችሁ የምታስታውሱት ነገር አለ የምትባሉት ነገር? እኔ አስታውሳለሁ። ታስታውሳለህ? በጣም አስታውሳለሁ። ጎድቶሃል እሱ ነገር? ማጉዳት ሳይሆን አይ ቲንክ እንደ ቀልድ አምሮ ይቆጥሩልኛል መሰለኝ እንዳጋጣሚ እንጂ ነው ጭንቅሎ ይሉኝ ነበር። ፖዚቲቭሊ ነው ጭንቅሎ አይ ቲንክ ትንሽ ቀጠን ብዬ ጭንቅላቴ ታለቀ ይል ነበር። እኔ ማስተዋሳለው ወፈረፈር ያሉት ልጆች ዱባ መሬት ቀዶ ገባ የእንግሊዝ ጥሩምባ እኔ ጥርሴ ትልቅ ነው እና ከዛ ወጣ ያለ ነው እና ልጅ እያለሁ በጣም በቆሎ ጥርስ ምናምን ይነበርና በቃ በቆሎ ያስጠላኝ ነበር ራሱ ይሰማል ልጅ እያለሁ። እና በልጅነታችን አለ እንደዚህ አይነት ነገር። ሜርሲ ከአንቺ ጋር ተገናኝቶ እስኪ ያው ከኔ ጋር ኦብቪየስ በልጅነት ብቻ ሳይሆን አሁን ላይም እየተባለ ያለ ብዙ ነገር አለ። በልጅ አእምሮ ሲሆን ደግሞ በጣም ያው ብዙ ነገር አለ። ስለኔ ልንገራችሁ ትንሽ። እኔ እንደዚህ ሆንኩትኝ አይ ቲንክ በሁለት አይነት ኬዝ ነው የሚባለው። አሁን ህክምና ላይም ቼክ ሲደረግ ወይ በተፈጥሮ ሊሆን ይችላል ወይ በዶክተሮች ስህተት ሊሆን ይችላል። ስወለድ አወላለዴ ልክ አልነበረም፣ ትንሽ አስቸጋሪ ነበር እና በዛ ጊዜ ዶክተሮች እናት ወይ ልጅ ተብሎ በቃ እኔን ለማውጣት ወር በቃ ሞታለች ተብሎ እናቴን ለማትረፍ ነበር። በዛ ሰዓት አያያዝ ምንም ጥንቃቄ የለም፣ ጀስት በቃ አውጥቶ እሷን ሴፍ ማድረግ ነው እና በአጋጣሚ እንደዛ ሲደረግ እኔም እንትን አልኩ ሆነ በቃ ሞታለች ብሎ የሆነ ሩም ውስጥ አስገብተውኝ ምናምን እንደ አጋጣሚ እናቴ ስትነቃ ልጄ ስትል አየለችም ምናምን አያያዛቸው ልክ ስላልነበር በጣም ይሄ እንትን ተጎድቶ ነበር። ከዛ እስቲ አምጧት ይታይ ሲባል ነርሶች ምናምን ሲሄዱ አዳማ ነበረ ያው ብዙ ህክምና ምንም እንትን አለ። ነርሷ ስትመጣው አለው ከብዙ ቆይታ በኋላ ከዛ ተረባረቡ ምናምን ተስተካከለ። ለብዙ ጊዜ ያመኝ ነበር ይሄ ቁስል ምናምን ነበር። ከዛ እንዴት ልጅ እያለሽ ገና በቃ አራስም እያለሁ በጣም የሆነ አስቸጋሪ ነበር፣ አስቸግራቸው ነበር። ቤተሰቦችም ያው ያልጠበቁት ነገር ሆነባቸው። ግን የሆነ ሰዓት እድሜ እየጨመርኩ የተሻሻለ መጣ። ጤነኛ ሆንኩ። ጤነኛ ስሆን ደግሞ ያው ራሴ ሳድግ ደግሞ ለምን እንደሆነ የሚል ጥያቄ መጣ። ሰውም ኦብቪየስሊ እንደምታየው እንዴት ሆነች ግርም እያለው ነው የሚያየኝ በየሄድኩበት። ያው ድሮ እፈራ ነበር እውነት ለመናገር እፈራለሁ። ሰው አፍጥቶ ካየኝ ስብር ነበር። አሁን ግን አፍጥቶ ሲያየኝ አፈጣለሁ። እድሜ ከማብለሽ ብትነግሪኝ ያው ነገሮችን እንግዲህ የምንቀበልበት በየእድሜያችን ሪአክሽን አለ ለሚሰጠን ሀሳብ አስተያየት ምናምን ቡሊ ሊሆን ይችላል ወይም ደግሞ ቅድም እንዳልሽው ለምሳሌ ሰዎች በተለየ ሁኔታ ሲያዩን ምናምን ምን ነው ነገር አለ አይደለም። የሆነ ፊዚካሊ ለውጥ ኖሮ ድሮ ልጅ እያለሁ እኔ ክሊንከት አላል ክሊንከት አሁን እንደሱ አድርጌ አላውቅም። ፀጉሬን እና ከረዳት አንድ ቀን ምን ነሽጦኝ እንደሆነ አላውቅም እና ዝም ብዬ የሚያምርብኝ መሰለኝ። የሆነ ፀጉር ቤት ሄደሽ የሚያማምሩ ቁጥሮች አሉ የፀጉር ቅርጾች ማለት ነው እና የሆነ ብላክ አሜሪካዊ ልጅ ከገራሚ ክሊንከት ተቆርጠውና እንደሱ አድርግልኝ ምናምን አልኩት። ከዛ በኋላ የሚገርመው በራስህ ማለት ትችል ነበር በዛ ጊዜ። በቃ ይሄን አድርግልኝ ምናምን አልኩት። ፀጉሬ በጣም ረጅም ነበር ምናምን ከህፃንነት ጀምሮ ማለት ነውና እሺ ምናምን ብሎ ላሳርገኝ ሰውየው ማለት ነው። ለመስታወት ሳይሆን ለምዶሮ ፊት እንዴ ከትምህርት ቤት ትሄዳለህ ማለት ነው። በጣም ያስደነግጣል። በቃ ይስቅብሃል ተማሪው። ይሄ እንግዲህ ሊያድግ የሚችል ነው ፀጉር ከሆነ ጊዜ በኋላ ይቀየራል እሱ ነገሩ ምናምን። አንቺ ጋር እንደዛ አይነት ሰዎች በተለየ ሁኔታ ሲያዩሽ ምናምን በተለያየ እድሜ እንዴት አድርገሽ አስተናገድሽው? ያው ህፃን እያለሁ እኔ እስከ 4 ምናምን ትዝ አይለኝም። ያው ምንም የማስታውሰው ነገር የለኝም። ያው ይኖራል ግን እኔ አላውቀውም። ግን ትንሽ አሁን እዛ ክላስ ላይ ይሄዱ ወደ 6ኛ ክፍል ስገባ ማጂክ ነበር የተማርኩትና ከአያት ማጂክ ነው የሚሄደው። ሩቅ ነው መንገዱ፣ ታክሲ እጠቀማለሁ፣ ትንሽ የጉርጉዞ አለ። በዛ መሃል በቃ ተወኝ እኔ እንጃ ማስተስተላልሽ ነገር የለም ተበልቻለሁ። እዛ በቃ ያፈጣል ሰው ሲፈልግ የሚሳደባለ በእውነት ዝም ብሎ ስላየሽ መንገድ ላይ በቃ
ቦርሳ የያዘች ህጻን ልጅ ማለት ነው። ምንም እንትን ዩኒፎርም ያው ማድረግ ያለ በቃ የሚሳደባል መኪና እንዲያወርዶ እንትን የሚላል መኪና አወርዶ ተናግሮ በቃ ጀስት መናገር ፍላጎት ያለው ማለት ነው። ምን ነገር ይሉ ነበር ያኔ ተማሪ እያለሁ ይደብረኛል ከጓደኞቼ ጋር ምናምንም ሲል ያው እኔ አውቀዋለሁ እንደሚናገር ግን ካሁን ያ ሰው ተናገረ በእነሱ ፊት በቃ ጠብቀዋለሁ ሲለው እረፍ ብዬ መንገዴን ቀጥላለሁ። ትምህርት ቤት ውስጥም እንደ ሃይ ስኩል እና ኤሌመንታሪ አንድ ነው። ከዛ ተማሪዎቹ ከህፃናቶቹ ይመጣሉ እንዲቆጭ ብዬ ምናምን ካለ በቃ እንዲከበብ ያደርጋሉ። እኔን ያኔ በቃ ከክላስ መውጣት የሚደብረኝ ነበር። ተማሪ እያለ ብዙ ነገር ነው እንትን የሚለው ሃይ ስኩልም ገባው በቃ የትምህርት ቤት ህይወት ለኔ በዚህ ዙሪያ ጥሩ ነው። ግን እንደዛም ሆኖ አንዳንዴ ምን አረጋለሁ መሰለ ትምህርት ቤት ውስጥ ጥሩ ተማሪ ነበር። ብዙም እንትን አይደለም ጥሩ ነበርኩኝ። ቤት ሄጄ ግን ነገ አልመጣም ነገ አልሄድም ትምህርት ቤት በቃ የሆነ አስደብሩኝ ከሄድኩኝ መንገድ ላይ ወይስ አልሄድም ትምህርት ቤት በቃ ምናምን ብዬ ቤትም ያው ፋሚሊ እንደዚህ ነው ያስረዳኛል አባቴ። ከዛ ደግሞ ጠዋት ደግሞ ተነስቼ እረሳዋለሁ ትንሽ ማታ ተኝቼ ስነሳ ሄዳለሁ። ድጋሚም እንደዛው ያጋጥመኛል ብዙ ጊዜ። በቀን መንገድ ላይ ትምህርት ቤት ላይ ብዙዎች ይናገራሉ። የሚናገሩት ነገር ጥሩ አይደለም። አንቺ ልጅ ነሽ ምንም አይነት ያንን ነገሮች ሁሉ አመዛዝነሽ ስቀሽ የምታልፊበት መንገድ አይኖርም። ውስጥሽ ተጠራቅሞ ይቆያል። እነዚህ ነገሮች አዋህደሽ አሁን እኛ መጨረሻ ላይ ያየነው ያንቺ ጥንካሬ አለ። ራሽን ሆኖ መውጣት የት ጋር መምጣት ጀመረ? ከቤት ጀምሮ ተማሪ ያለው እውነት ለመናገር እንደዚህ አይነት ፐርሰናሊቲ አይደለም የነበር። በቃ ቤት መቀመጥ ትምህርት አለመሄድ የሆነ ቦታ ብቻዬን መሆን ነው የምፈልገው። ቤተሰብ በጣም አስቸግር ነበር። በቃ አታከማለሁ ምናምን ብዬ እዚህ ለቱር ሲመጡ ዘነበወርቅ በጣም ሩቅ ነው ከአያት ዘነበወርቅ በጣም ብዙ ጊዜ ተመላልሼ አውቃለሁ። ዶክተሮች ተቀጥረው ምናምን ግን ዶክተሮች ሴፍ እንዳልሆነ ነው የሚነግሩኝ። በጣም ቴክኖሎጂም ብዙ ያስፈልጋል ከአይነ ጋር ከአእምሮ ጋር እቺ ፓርት በጣም ሴንሲቲቭ ናት። እሱን አረጋለሁ። መቀሌ ሲባል መቀሌ ሄዳለሁ። ቤተሰቦቼ በጣም በዚህ አጋጣሚ እውነት ነው በጣም አንከራትቻቸዋል። በስንት አመትሽ ማለት ነው? እኔ ከ10ኛ ክፍል ጀምሮ በቃ ጤነኛ አእምሮ የለኝም። እታከማለሁ ሁሌ ጭቅጭቅ ሁሌ አማራጮችን ታያለሽ። ደግሞ ጎግልም ኢሜል ማድረግ ባንኮክ ኢቭን 10ኛ ክፍል ሆኜ ዶክተሮች እጻጻፋሉ ባንኮክ መታከም ፈልጋለሁ ምናምን ኦልሬዲ አግኝቻለሁ። በቃ የሆነ ትምህርቴን ስጨርስ ሄዳለሁ ብዬ በቃ እሱን አረጋግጥ ግን እዚህ ኦፖርቹኒቲ ካለ እታከማለሁ ብዬ ጅማ ሲመጡ ለቱር ይመጣሉ። አይ ቲንክ ጀርመኖች ምናምን ይመጣሉ ሄዳለሁ ብቻዬን ተነስቼ ብቻሽን ከዚህ ሄድና እንደዚህ ነው በቃ ነግራቸዋለሁ። ወንድሜም አለ ደውላለሁ። ከዛ መቀሌም 2 ጊዜ ተመላልሻለሁ። የመጀመሪያ ፍላይቴ መቀሌ ነው። ከዛ እንደዛ ያረኩኝ ዩኒቨርሲቲ መቀሌ ነበር የደረሰኝ። ከዛ ሂጂ ስባል እኔ ሄዳለሁ ብዬ ነበር። ቤተሰብ ራቅ አለ። እዚህ ገባሁ ሂልኮ የሚባል 1-4 ኪሎ ጋር እዛ እየተማርኩኝ የሆነ ሰዓት ሸነጠኝ። ደግሞ ተነሳሁ ታከማለሁ ደግሞ ጀመርኩኝ። ምን እንደሆነ ጋር አይዲያ ይሰበሰብና እንትን ይልብኛል ያገረሽብኛል። ከዛ ታከማለሁ ብዬ ደግሞ የረፍት ሰዓት ላይ ሄዳለሁ ታይላንድ አልኩኝ። የተጻጻፍኩትም አለ ባንኮክ ሆስፒታል ነው የሚለው። ሄዳለሁ ብዬ ተነስቼ ብቻዬን ባንኮክ የ10 ሰዓት የ9 ሰዓት ወይ እንደዛ ፍላይት ሄድኩኝ። ባንኮክ ሄድኩኝ። እሺ ከዛ ሲሄድ ነገር ሁሉ አዲስ ነው። በቃ እንግሊዘኛ አይችሉም ምንም አይችሉም። በቃ ዝም ብዬ ቆልጭ እያልኩ ሕክምና ቦታውም ጠየቅኩ አየው። ብዙ ነጋዴም አለ ምናምን ሄጄ አናገርኳቸው። ዶክተሮቹንም ይሰራል አለኝ። ግን አውትካሙ ሜቢ የሚመጡ ነገሮች አሉ አለኝ። ደብል ቪዥን መሆን፣ ስሜል ሴንስ ማጣት በቃ መጨረሻው ሊከፋ የሚችለው ሜንታል ኬዝ አለኝ። እንደዛ ሲለኝ ተረጋጋው። በቃ ያኔ ነው ግት ያልኩት። እንዴ ጤነኝነት ቀልድ አይደለም። እዛ በጣም ብዙ በሽተኛ አይቻልም። ትልቁን መልስ ያገኘሽው ባንኮክ ነው? በቃ ባንኮክ ሲሄድ መለሰልኝ ስል በቃ ለነሱ ሰርጀሪ ማለት በጣም ሲምፕለስት ቲንግ ነው። እኔ ላይ ሲመጣ እንደዚህ ካለኝ ይሄ ሰውዬ በጣም ሪስክ አለው ብዬ ከዛ ቤት ደወልኩላቸው። እንደዚህ ተብሏል ስለው አባቴ ብቻሽን? አስተማሚም የለም?
ልጠራ እኔ ላመቻቸ አንደኛ ነገር ባንኮክ ሄድኩ ማለት በዘይት ይመስላል። ከዛ ስደውልለት እንዲህ ሜንታል ኬዝ ስለው እኔ ለእኔ ጤነኛ ሆነሽ ብትኖሪ ነው የሚሻለኝ ምናምን አለኝ። የሆነ ደበረው አባቴ። ወንድሜ ምንም እንደዛ ስለው በቃ ለመዝናናት እንድሄድሽ ቁጠሪው አለኝ። ቆጠርኩት። እዛ በጣም ብዙ ሰው አለ ላይክ አበሻ። እኔ በጣም ግርም ያለኝ ምን መሰለህ፣ ሌላ ሀገር ሌላም አጋጣሚ ሄጃለሁ። እኔ አበሻ ነው ዞሮ የሚያየኝ። እውነት ለመናገር ፈረንጅ እንደዚህ ብሎ አያየኝም። አበሻ ግን እንዲህ በቃ እስክታጠፍ ድረስ አለ እያየኝ ነው። እሱ ነገር አዲስ ሀሳብ አላመጣብሽም? ሀገር ቀይሮ የመኖር ሰላምና ነፃነት እውነት ነው። በጣም ደስ የሆነ አንዳንዴ ሲደብረኝ እንደምን ጠርቀምቀም አድርጌ ሄደት እላለሁ። ትንሽ አየር አግኝቼ ይመጣ። የትኛውም ሀገር እኔ እንዲህ የሚያየኝ ሰው የለም፣ አይናገረኝም። አበሻ ግን እኔ ምን አይነት እንደሆነ ልዩ ፍጥረት እኮ ነው አበሻ። በእውነት የሰዎች ህይወት ጉዳይ የሚያሳስበንን ያክል እና አሁን ቅድም ያለችው ነገር በጣም ክሪቲካል ነው። መንገድ ላይ አንድ መኪና ነድቶ ሰው እንግዲህ እሷ ልጅ እያለች መኪና የነበረው ሰው ማለት የተሻለ የኑሮ ስታተስ ላይ ያለ ሰው ነው። ሰው የተሻለ ኑሮ በኖረ ቁጥር ኤክስፖዠር ሹፌርም ሊሆን ይችላል። አንተ ደግሞ ሹፌርም ሊሆን ይችላል። አይ በቃ ዋቴቨር። ግን ዞሮ ዞሮ ነው የምልሽ አንድ ሰው ዝም ብሎ መንገድ ላይ እየሄደ አንድ ተማሪ ልጅ አይቶ ሪያክት ማድረግ ማለት በጣም ለዛውም ለህፃን ልጅ ምናልባት ሌላው ዓለም ላይ ቢሰማ ለየት ያለ እንደ ማህበረሰብ ራሱን የቻለ ሕክምና የሚፈልግ ነገር ነው ብዬ አስባለሁ። እኛ ላይ ይሄ ሰው ላይ ሊፈጥር ደግሞ የምንጥለው ነገር ሊፈጥረ ስለሚችለው ነገር ምን ማለት ነው ኃላፊነት አንወስድም። እና ይሄ ኃላፊነት ያለ መውሰድ ስሜት ይመስለኛል ብዙ ጊዜ ሰዎች ላይ ምን ተፋውን ነገር እንድንተፋ የሚያደርገን ማለት ነው። ወይም ደግሞ እዛ የሄደችባቸው ሀገራት ላይ የተሰራው የግንዛቤ ማስጨበጫ ነገር ትልቅ ነውና ይሄ ልዩነትን አክሴፕት የማድረግ ልዩ መሆንን እንደ የተለየ ነገር አለማየት ነገር ይኖራልና ያ ከትንሽነትህ ጀምረ ልዩ መሆንን አክሴፕት ማድረግን ተምረው ሊሆን ይችላል ብዬ ነው የማስበው እንጂ ያው በዘመናት ሂደት ነጮች ጥቁሮችን ምናምን እንደዚህ ልዩነትን በጣም ማጋነን ነገር አለ። ግን አሁን የደረስንበት ደረጃ ላይ ስንመለከት ለየት ብለን ስለተፈጠርክ የተለየ ነገር አይደለም የሚለው ነገር በጣም የግንዛቤ ማስጨበጫ በጣም ከተሰራ አሁን ለምሳሌ እኛ እንደዛ ምናይ አይመስለኝም። ስለዚህ የሆነ የንቃተ ህሊና ደረጃ ላይ እስክትደርስ ድረስ ይመስለኛል። እኛ ሀገር ደግሞ ያው ብዙ በስብስብ የሆነ አመለካከት አለ አይደል? ከታች ጀምሮ ምን እንደው ታውቃለህ አሁን የተለየ ተፈጥሮ አይቶ ማለት ነው የተለየ ስሜት ወይም ደግሞ ምንድነው ይሄ ነገር ምናምን ብሎ መገረም ይኖራል። ተፈጥሮአዊ ነው። እሱን ማስቀረት የሚችል አይመስለኝም። እንደተባለውም ደግሞ የሆነ ፍጹም የሆነ ማህበረሰብ አለ ብዬ አላምንም። ህፃናት በተለያየ ምክንያት አይናቸው ላይ ባለ ህመም መነጽር ስለሚጠቀሙ ኖት ኦንሊ እንደዚህ በጣም ሲግኒፊካንት የሆኑ ነገሮች አይደሉም። በጣም በብዙ ነገሮች ሰዎች ቡሊ ይደረጋሉ የተለያየ ቦታ የተለያየ ዓለም ላይ። ግን ምንድነው እኔ የምረዳው እኛ ሁላችንም ቅድም እንዳልከው ቅድም የጠየቀው ጥያቄ ነው። ስንሰደብ ያደግን ስንተረብ ያደግን በፀጉራችን በቁመታችን በመናምን ነው የሚመስለኝ። ሶ አልዳንም ማለት ነው። ሁላችንም የሆነ የታመመ ነገር አለ። ኦኬ ሶ አንተ ላይ ዝም ብሎ ሲለጠፍ ስለነበረ አንተ አንስተ መለጠፍህን ራሱ አትቆጥረው። ገብቷል አይደል? ለምናገር ለምሳሌ ጆሮሽ ስድብ ካልጠገበ ጆሮሽ ስድብ ካልለመደ ሌሎችን ተነስተ የምትንቅበት ጉልበት አይኖርም። ገብቷል? ሶ አብዛኛው ሰው እሱ በሆነ ነገር ይሻላል ብሎ የሚያስበው ነገር ሲያገኝ ቀና የሚለው ለዛ ነው። እሱ የሚመታበት አንድ ነገር አለ። ገብቷል አይደል? ጸጉር ቆንጆ ጸጉር ያላት ሴት የምትደነቅበት ነገር ነው አይደል? አት ዘ ሴም ታይም ደግሞ ጸጉሯ ስላጠረ ኪንኪ ስለሆነ በላስቲክ አልያስ ስላል ሁሉ የምር ስራቀመን ቦታ ለምድር ያ ስላለ ምን ትባላለች ኪንኪ? አይ ነው በጣም የተለያዩ አይነት ስሞች ሊሰጡ ይችላል። ሶ ሁላችንም ግን የሆነ እንትን አለን። ገብቷል? የሆነ ሰዓት ተደንቆልን ኖትስ የምናደርገው ነገር አለ። ከዛ ግን የምንመታበት አንድ ነገር ነበር። ሰዎች ከፈለጉ በቅላትም እኮ አይደል? በቅላት ቀዩ ምናምን ይሄ ነጫጫ ይሲ ሰዎች ስም ያጡልሽ እና እኔ ያለ መድኃኒቱ ነው ይመስለኝ። እና ደግሞ አሁን ኤግዛክትሊ ያልከው ነገርም እንዴት አይነት ነገር በጣም የሚደንቀኝ ነገር ልንገራችሁ። ለምሳሌ ሮስት የሚያደርጉ ልጆችን ካያችኋቸው ማለት ነው አንድ ምንድነው ካራክተራቸው ልጆቹ ለምሳሌ አንተን ሲያዩ ስለ ጥሩ ነገር አያገባቸው፣ አንተ ላይ ስላለው ጥሩ ነገር አያገባቸው። የሚመለከታቸው እንዴት አድርጌ እንከን አውጥቼለት ከሆነ እንስሳ ጋር ከሆነ ተፈጥሮ ጋር ከሆነ ነገር ጋር ላሸማቀው ነው ነገርየው። ልክ እንደዛ ይሄ የሮስት ሰዎች ካራክተር አብዛኞቻችን ውስጥ አለ። እና እኛም ልክ አሁን እኔ እንደ ሶሳይቲ ምልህ ምንድነው ሌላው ዓለም ላይ ሊኖር ይችላል። እንደ ሶሳይቲ ግን ልክ ስናይ
ከኔ አጌንስት ኮንክ እና ለኔ የምትሰጠኝ ኤነርጂ አሪፍ ካልሆነ የሆነ አቲቲዩድ ካየውብህ በምን መልኩ እንደምመታ ተዘጋጅቻለሁ ኦሬዲ ገብቷል ሐሳቤ ነጮች ጋር ደግሞ ምናልባት እኔ እንግዲህ በተወሰነ በፊልሞቻቸው በነገረ ስራቸው በአብዛኛው ይሄ ዓለምን በምናይባቸው ነገሮች ሁሉ ስታይ ትንሽዬዋን ነገር ያደንቁልሃል ከቋንቋ ትንሽ ከሞከርክ እሷን ያደንቁልሃል ከሆነ ነገር ያለህን ነገር ማለት ነው ይሄ ፖቴንሻል ላይ በጣም መስራት ጀነራላይዝ ማድረግ ግን አትችልም ምክንያቱም አሁን ለምሳሌ እንደነ ሊዞ የመሳሰሉ ዘፋኞች ከነው ፍረታቸው ሲወጡ የደረሰባቸው ውርጅብኝ በጣም ብዙ ነው ቅርብ ጊዜ እንዲያውም አንድ የምከታተለው ሐኪም አለና የሆነ ስለ ቫክሲኔሽን ነው የሚያወራው በጣም ሲሪየስ ቶፒክ ነው የሚያወራው ሰውም ቢንቢን ጥሩ ነው ሐኪሙ ወፈርክ ገብቷል ይሄ ነጭ ሶሳይቲ ነው ማራናን ስታፕ ቦዲ ሼሚንግ ፒፕል እያለ እንዲያውም ተናግራቸው ነበር እሱ ነው ያለው እና ግን ቤሲክሊ ምንድነው ይሄ ነጭ ስለሆንክ ጥቁር ስለሆንክ ሳይሆን ይሄ ለምሳሌ አንተ ሰውን አይተህ ወዲያው አይምሮ የሚመጣልህ ነገር ፖዚቲቭ መሆን አለበት አይደለም ጀነራሊ ግን አይደለም ነው ነገርየው ሶ ቅድም እሱ እንዳለው ሜንታሊቲ ላይ የሆነ ያልዳነ ነገር ካለ ሴኩሪቲ ማለት ነው እንደዛ አይመስለኝ አሁን ለምሳሌ የሆነ ነገር አንተ ብትሳደበኝ እኔም ብዬ ነው ማስበው ስነረባሚ ኦዌስ ስነረባሚ ብዬ አስባለሁ የሆነ ነገር እሱ ላይ ስላለ ነው እንጂ እኔ እንደዛ ለመናገር የበቃው እኔ እንደዛ ሆኜ አይደለም እንደዛ አይነት ሜንታሊቲን የሚያመጣው በጣም ከጊዜ በኋላ ነው ሁሉ ነገር የሆነ ነገር ስትል ስነረባሚ ያ ሰውዬ የሆነ ኢሹ አለው ማለት ነው ሰው ለምን ሁሌ ኔጌቲቭ ይሆናል ምክንያቱም እኔ ለኔ ያ ኔጌቲቪቲ እንዲሆንብኝ አልፈልግም በተፈጥሮዬ ስለዚህ ለምንድነው ሰውን በኔጌቲቭ ነገር መስበር መፈልገው በየራሴን ጠይቅና ስነረባሚ ሁሌ ስለኔ አይደለም ይሄ ነገር ለምሳሌ ሙሉ ተነስቶ በጣም ኔጌቲቭ ነገር ከተናገረኝ የሆነ ነገር ሆኗል እሱ እንጂ ስለኔ አይደለም አብዛኛው ነገር በያስባለውና እነዚህ ኔጌቲቪቲዎችን አሁን ፐብሊክ ላይ ስትወጣ በጣም ብዙ ኔጌቲቪቲ ያስተናግዳለን ምንም ማታውቃቸው ሰዎች ሙሉ ጫርጎ ይሰድቡሃል እና እኔ እንደዛ እኮ አይደለሁኝም አንዳንድ ጊዜ ማለት ነው ለዚህ ልጆች ባያዩት በየመመኛቸው ነገሮች አሉ ስብርብርብር የሚያደርጉኝና ልጆች እንደው ባለ ላስት ታይም ምን ብለው ኮሜንት አድርገው እየወሰደ ምስሩ ላይማ ተነስተው ድሮም ትዳር የሌላቸው ሰዎች እንትን ይሄ ነው ምናምን ብለዋታልና ሲንግል ማን ምናምን አድርገዋታል አለ እንደዛ እና ይደጣይ በጣም ይለጠፍብሃልና at the end of the day ነው ረባሚ እኔ ራሴን አውቀዋለሁ ማለት ነው መጥፎ ሰው እንዳልሆነ ተናጋሪው ካለበት የሴኩሪቲ እንደዛ ነው ይመስለኝና በጣም እንደዛ ኤክስትሪም አድርገው አንድ በጥርስ በአይነ ጸጉር ሲያስጠላ ለአብስ ሲያስጠላ እንዴት ሲያስጠላ ገብቷል እኛ ማውራው ነገር አይደለም ማተር የሚያደርገው ወይ ቁም ነገሩ ሳይሆን ፐርሰናሊቲ ላይ የሚያተኩሩ ከሆነ ቁጭልና it's not about me የፈለገ ቢሆን ለምን ሊሰብር ይችላል ያ ነገር ተፈቀድኩለት ውስጥ እንዲገባ ካደረኩት ለምን እንዲያሉኝ ብዬ ልብሰለሰል ነው የሴኩሪቲ ይቅርታ ምን ብላችሁ ነው የምትፈቱት በአማርኛ ብዙ ጊዜ እንጠራዋለን ሜርሲ ምን ብለሽ ትፈጫለሽ እንጃ አይ ትርጉሙ ሳይሆን ሐሳቡ ላይ ፎከስ እናደርግ እኮ ሐሳቡ እንዴት እንትን ትላለህ ብዙ ጊዜ አይ ቲንክ አንዳንድ ሰዎች ያው ለምሳሌ እኔ አሁን ሶሻል ሚዲያ ላይ ያየሁት የሆነ በቃ ጥሩ ነገር ላይ ሆነሽ ወይም የሆነ እየሰራሽ እያለሽ ምናምን ከሆነ እኔ አሁን ባይዘው አሁን ቲክቶክ ላይ ቸግሩኝ ወይ ደግሞ አዘኝ አልቀሽ ባለቀስ ኤቭሪዋን ማንም አይሰደም በቃ ያንተን ይያል አይዞሽ ወይም ደግሞ የሆነ ሊጽፊልና ባድ ኮሜንት ወይ ደብሮት ይታዋል ግን ላይክ አላለቀስኩም ምንም አላልኩም ምንም የማንንም እርዳታ አልጠየኩም እዛ ላይ የወጣሁበት ምክንያት በቃ ላይክ ደስተኛ መሆኔን እንዲያቀርብ ቴንክ ዩ በቃ ስለዚህ ያ ደስታዬ የሆነ ሰዓት እንዲሰበር ይደረግ obviously ሌላ ሰው ቢሆን ለመናገር እኔ ቲኔጀር ላይ እንዳለው በኋላ ቲክቶክን ብሎክ አረጋው የሌላ ሰው ራሱ አላየም እንኳን ራሴ ልቀርጽ አትቀጥዩም በዚህ መልኩ ስለዚህ በቃ ሰው የሆነ የቀረጸው ነገር አለ አንድ ሰው ሶሻል ሚዲያ ላይ ሲወጣ ረጅም ቆንጆ ጥርሷ የሚያምር አይደል ይሄ አይደል ሶሻል ሚዲያ ይሁላችሁ ኢቭን ሞዴል ራሱ አሁን እኮ አንደርስታንድ ተደረገ ቢግ ሞዴሎች ማለት በፊት ግን ረጅም ቀጭን ቆንጆ ሳይዝ ምናምን መጥቷል ሳይሳው ልብስ እኮ የሚገዛው ሁሉም ሰው ይለብስ የለም እውነት ነው በጣም ሳይዞች መጣን አጭሮች ረጅም ለሁሉ ስለዚህ ኢቭን አካል ጉዳተኛ ራሱ ሞዴል ለምንድን ነው የማይሆነው of course why not በጣም ብዙ ይሄ ነገር ኢንተርናሽናሊ ብዙም የለም ግን መሆን አለበት ማንንም ሰው በቃ ሞዴል ነው እውነት ነው እኔ ደግሞ ድመት ራሱ ሰው ቆንጆ ናት ብሎ አድማየር ያረጋል እንዴት ነው ሰው እንዲና ብሎ ቆንጅናውን ለመግለጽ አድማየር ማይደረግ እውነት ነው ከየት መጣ ለጠይቅሽ ሜልስ ይቅርታ አቋረጥኩ አሁን ብዙ ሰው ሲያይ ማለት ነው አሁን ያልሸለሹን ነገር ሲያይ በጣም በትንሽ ነገሮች ደግሞ ራሱን ለማጥፋት እንትን የሚል ሰው አለ በጣም ጥቃቅን ነገሮች የሆነ የጥርስ መዛነፍ
የሆነ ሼፕ አለመኖር የሆነ ነገር ምናምን የሆነ ሰዎች ያሉት አፍንጫ የሆነ ሰዎች ያሉት አይን ሰዎች ያሉት ፈገግታ ምናምን የሌላቸው ሰዎች እና በተለይ በብሬ ይሄንን ማድረግ ይችላል ወገዘዋለሁ ማድረግ ማይችሉ አቅም የሌላቸው ሰዎች ተስፋ ቆርጠው ብዙዎቹ በየቀኑ ራሳቸውን ብሌም ያያረጉ ቤተሰቦቻቸውን ብሌም ያያረጉ እግዚአብሔርን ብሌም ያያረጉ ይኖራሉ። አንቺ ከየት መጣ ብለሽ ታስቢያለሽ? ሃይማኖት ረድቶሻል? ቤተሰብ ሰፖርት በጣም ነበረሽ? ያንቺ የማንበብ ነገር ነው ኢንተሌክቹዋል እንድትሆኚ ያደረገው ምንድነው ብለሽ ታስቢያለሽ? እቺ ኪናት ለሰዎች አንደኛ ነገር ቤተሰቦቼ እኔ የምጠይቀው ነገር በጣም ጥሩ ትምህርት ቤት አስተምሮኛል። አባቴ ወንድሞቼ መቶቼ የምፈልገው ነገር ይደረግልኛል እንዲህ ላድርግ ካልኩ ያደርግልኛል እና ደብቆኝ አያውቅም። እንዲያውም እኔ ስቀር የሆነ ቦታ ነው የሚሄድ እኔ መሄድ አለብሽ እኔ ይደብረኛል በፊት አሁን እንኳን እሄዳለሁ በፊት አልሄድም ስል ነይ ትሄጃለሽ። ስለዚህ ሌላ ደግሞ ከሁሉም ክላስ ጨርሼ ስራ ላይ ስገባ ታይላንድ ሲሄድ ነው በጣም የተረዳው ሰው መልኩ ላይ አይደለም የሚጨነቀው። እውነት ለመናገር እዛ ያለው የሚሰራ ሰው በቃ ኤክስፔክት አታረጋቸውም። እዚህ ሀገር ብዙ ስራ አላቸው ምን አላቸው፣ እዛ ግን ዝቅ ብለው ነው የሚሰሩት። መልካቸው ፊቴ እንዲሆነ እጄ እንዲሆነ ምንም በሲሊፐር ነው አንዴ ስትዞር የምትውለው። ግን በቃ ታርጌት አላት። አላማው ህይወት ነው፣ ስራ ነው። እኔ አላማዬ ህይወቴ ፊቴ ላይ ሆነ። ይሄ ልክ አይደለም። እኔ መስራት መለወጥ ህይወት ሊኖረኝ ይገባል። ማግባት መውለድ አለ። ቆንጆ ብቻ ሰው አይደለም የሚያገባው አሁን ላይ በቃ ሜንታሊቲ ነው። ከዛ ስራም ላይ ስገባ በቃ ገንዘብ ማምረት ስራ መስራት ንብረት ማፍራት ላይ ነው እንጂ አሁን ኦፖርቹኒቲዎች በህክምና ምናልባት በጣም ሲምፕል ሲሆን ሞዲፋይ ላደርገው እችላለሁ። ይሄ ምንም ሪስክ ቴክስ አላደርግም። ይሄ ዝም ብለው አሁን ላይ የሚጨመሩ ነገሮች ነው እንደሚሰራው በጣም ሲምፕል እንዲሆን እንደሚደረገው ቴክኖሎጂው ሲመጣ እኔም በቀላሉ የምሰራበት ጊዜ ሲኖር አደርገዋለሁ። አሁን ግን እንደዚህ ኮምፕሊኬትድ የሆነ ነገር ለማድረግ ህይወት ላይ ነው የምሰራው። ለኔ ተርፌ ለሌሎችም ማድረግ ስራ መስራት ማሻሻል ያ ራስን መቀበል ከዛ ደግሞ ቆንጆ ነገር ነው። ለየልጨምሪ ነው አሁን እኮ እየሰራው ነው አልሽኝ አይደለ? ሶ ኢቭን እነዛን ነገሮች ለማድረግ ራሱ መቀጠል አለብሽ፣ በህይወት መቀጠል አለብሽ፣ ቢዝነስ መስራት አለብሽ አይደለ? ለመሄድም ይሄ የምታረጋቸውን ነገሮች ራሱ ላርግ ለማለት እኮ በህይወት መቀጠል አለብሽ፣ ኮንፊደንት መሆን አለብሽ፣ ቢዝነስ መስራት አለብሽ አይደል? እንዳለችው ሁሌ ፊቷ ላይ ኦብሰስ ዶና ከቆየች ከዛ ነገር ወደ ኋላ ያደርጋታል። አሁንና ዓለማችን ያለችበት ሁኔታ ፊርስ ኮምፒቲሽን ነው። ሁሉም ነገር ኮምፒቲሽን ነው። ያው በፊትም ውድድር አለ አይደለ? የቁንጅና ውድድር እንደዚህ ውድድር እና ወደ ቁንጅናው ዓለም ለምሳሌ ከዚህ በፊት የሆነ ጊዜ ላይ ፕሮግራም ሁሉ ሰርተንበት ነበርና ቢዮንስ የዘፈነችው ነገር ሁሉ አለ ቢዩቲ ሀርትስ በሚል ማለት ነው። ያንን ስታንዳርድ ለማሟላት ሰዎች የሚሄዱበት ርቀት በጣም ከባድ ነውና ራስን ተቀብለህ እንዳትኖር ያደርግሃል ዓለም። በርግጥ ግን ሁልጊዜ ማሰብ ያለብን ምንድነው እዚህ ምድር ላይ ያለሁት እኔ ነኝ። አሜን ዩኒክ ፐርሰናሊቲ እሷ እንዳለችው ፊቴ ብቻ አይደለም የሚያኖረኝ፣ ብዙ ፐርፐዝ አለው ላይፍ ህይወት አለ። ስለዚህ ያንን ህይወት ደግሞ ሁሌ ኮምፔር በማድረግ ከኖር ነው መሰበራችን ነው። አሁን ቅርብ ጊዜ ደጋግመን አንስተነዋል። ሶሻል ሚዲያ ላይ ቲኔጀሮች በሚገቡበት ጊዜ የሚያዩት በጣም የምታምር ልጅ ወይ ሼፓ ምናምን በቃ ፐርፌክሽን ነው የሚያዩት። ከዛ ራሳቸውን ሲመለከቱ ነው የለኝም በሚል ይሰበራሉ። ገና ናቸው። ገና ትንሽዬ አትክልት አድርገው ቁጠራቸውና ቤታቸው ቁጭ ብለው ፊታቸውን ሲያዩ እኔ ባለፈው አሜሪካ ገምትሮ 11 አመት ልጅ ሊፕስቲክ ያስፈልገኛል ስኪን ኬር መጀመር አለብኝ ምናምን ስትል በጣም የደነገጥኩት። ገና 11 አመቷ እኮ ነው። ገና ስንት ነገር ይጠብቃታል። እውነቴን ነው። ይሄን ሁሉ ያመጣው ምንድነው? የኮምፒቲሽኑ ነው። እንደሷ አይነቱ ደግሞ ማለት ነው ፕላትፎርሙን ተጠቅሞ ነው አክሰፕት ዮርሰልፍ የሚል ሰው ሲመጣ ደግሞ ለሌሎቹ እርግጠኛ ነኝ ኮንፊደንሳቸውን በጣም ቡስት ያደርጋል። ኮንፊደንስ ከሌለ ከባድ ነው በዚህ ምድር። እኔ እንዲያውም ምን አሰብኩ መሰለሽ፣ ያው በፊት ሳወራ ከጓደኞቼ ጋር ወይም ቤተሰብ ሳወራ በጣም ብዙ ሰው ዞሮ ምናምን ሲያይ ወይ አንዴ ቲቪ ላይ ወጥቼ በደንብ ብታያቸውና ይወጣላቸዋል መጣሽላቸው ወይ ደግሞ የሆነ ነገር አድርጌማ ማወቅ አለባቸው በየቀኑ እየዞሩ ከሚታመሙ ላለው እንደው ይለምዱኛል። ስለምዶ በጣም ሲያፈጡ እንደዛ አላለውና አንድ ቀንማ የሆነ ቲቪ ላይ ቀርባለሁ ቢያንቻል ቀርቤ ይወጣላቸዋል እላለሁ። እና ሁለት ጊዜ ልታወራ እንዴ ብለ እንዴ ያያችሁ ነበር። አይ እንትን ነው ቅድም ታይላንድ ሄጄ ህይወት መልክ ላይ ፊት ላይ እንዳልሆነ ገባኝ ስትይ በቃ ትልቁ ሂደት ምን እንደሆነ ታውቃለሽ። ሰው ልጅ ያወቀውን ነገር ሁሌ የምንለው ነገር እንዳለመማር በጣም ከባድ ነገር የለም። እድሜ ልክሽን ከልጅነትሽ ጀምሮ ፊትሽ ጋር ያስቀመጠሽ አንቺ አምሮ ብቻ አይደል ገብሻል። ህፃናቱ መኪና መስኮት ከፍቶ የተሳደበው ሰው ገብሻል።
የሆነ የነገረሽ እውቀት አለ ሶ ይሄ ካልተስተካከለ ህይወት አይደለም ተብለሽ ነበር ሶ የሆነች አጋጣሚ ነው ህይወት ይሄ አይደለም አንደኛ ፊት ለፊት ምን አጋጠመሽ ዩሲ የመኖርና ያለመኖር ኢሹ ጤነኛ የመሆንና ያለመሆን ኢሹ ሶ ሰዎች የሆነ ነገር የማይማሩበት የሆነ ሌቭል አለ ለምሳሌ ከመልክ ወተሽ ገንዘብ ህይወት ነው ብለው የሚያስቡ ሰዎች አሉ አይደል ያለ ገንዘብ ምንድነው ኖርኩት ብለው በቃ ሲያማርሩ ሲያለቅሱ ሲነጫነጩ የሚውሉ ሰዎች አሉ እነዚህ አይነት ሰዎችን በጣም የታመሙ በጣም ጥልቅ የሆነ ችግር ውስጥ ያሉ ሰዎች ጋር ወስደሽ ብታስቀምጫቸው ፍላጎታቸውን ሐሳባቸውን ምናምን ቀይረው ይወጣሉ ሶ አለመማር በጣም ትልቁ ፖይንት ነው የተማርነውን ነገር አለመማር ሶ መስሎ ያልሽው ምንድነው አሁን ለምሳሌ ራስን መቀበል በሚለው ዙሪያ ማለት ነው ያው በጣም ብዙ ጊዜ የወለዱ ምናምን ጓደኞች አሉኝ እድሜያቸው ተለቅ ያለና ሁሉም ሰው ቲክቶክን ሶሻል ሚዲያውን ተቀላቅሎ ሶ ቢሞቱ ያለ ፊልተር ፎቶ አይለቁ ሶ በአካል የምናቃቸው እነሱና በፎቶ የምናቃቸው ሰዎች እንደው በአካል መተዋወቃችን ይረዳናል እንጂ እዛ ጋር ምንተዋወቅ አንተዋወቅ ገብቷል ቶሎ ነው ኖቲስ ያደርገኝ yes you see ሶ ምንድነው ሰዎች ሙሉ ሆነው እንኳን ምንነግሽ ባወቅነው በተማርነው ነገር ውስጥ እንኳን የጎደለን ነገር የለውም የሚለው አንዳንዶች ከለር ሲያስተካክሉ አንዳንዶች አፍንጫ ሲሰትሩ ምናምን ታያቸዋለሽ እኔ ምናምን አለው መሰለው አንተ የራስን ፊት ካልተቀበልከው እንዴት ነው ነገ ልጅ የሱን ፊት የሚቀበለው you see ሶ እኛንን አሁን ልጆች እያዩን እኮ ነው አይደል ገብቷል ራሳችንን አልተቀበልንም እነሱ ራሳቸውን የሚፈልጉትን ነገር ያረጋሉ ለዛ ፊልተር ይጠቀማሉ ፊታቸውን ያስቀድዳሉ ብላጭ ነካቸዋል ምናምን ሶ እኛ አንድ የሆነ ፈሪያ ላይ ያስያስከውን ነገር ማለት ነው ዓለም እንዲ ነው ምናምን ብትለው የሚመጣ ነገር የለም አይ ኖ ዓለም እንዳልሽው ነው አዎ ዓለም ይሸጥልሃል ነገር ነው እንዳለ ሁሉ ነገር እንዳለ ነግሮ የሆነ ነገር ሊሸጥልህ ይችላል ዓለሙ ግን ዶሮ ዞሮ ምንድነው እኔ ሞሮፍ ያንቺ ህይወት ውስጥ ቤተሰብ ያለው ሚና ነው የማይበት ያ ምንድነው ራሽ እንድትቀበይ ማድረግ ሰርግም ሄዱ ዘመድ ቤትም ሄዱ ምናምን መጀመሪያ የማያፍሩባት ልጅ አሳድገዋል ገብሻላ ሲጀመር የተማርነው ነገር ነው እኮ እንደዛ የሚያሳቀቀን አይደል አንቺን አለመሄድ አለመፈለግ ውስጥሽ ኖሩ ታግለሽ እንድትይጂ የሚያደርግሽ የተማርሽው ነገር ነውና ያ የታይላንድ ሞመንት ነው ሁላችንም የሚያስፈልገን ገብሻላ እና እንትንም ሚሱ ያለችው ነገር እሷ የገባት ነገር አንደኛው ነገር ፐርፐዝ የሚባለው ነገር ነው አሁን በህይወት ውስጥ ይወላችሁ ብዙ ጊዜ የምንለው ነገር አለ በሰዎች አሁን ዓለም ባወጣችሁ እንትን መሰረት ሜኒው መስፈርት ቆንጆ የሚባሉ ሰዎች ፈጠሩ ከሚባለው ተጽዕኖ ወይም ከመስተዋል የምናስተውላቸው እነዛን ሰዎች እናያቸው ነው እነዚህ በሰው ሜኒ ውስጥ እንትን ያሉ ሰዎች ማለት ነው ግን ተጽዕኖ የሚፈጥሩ ሰዎች አሉ አይደል ፐርፐዝ በመድር ላይ የሚኖሩበትን ፐርፐዝ አቺቭ አድርገው በሌሉበት ስፍራ ስማቸው የሚነሳ ሰዎች አሉ አልበርት አንስታይን ስለመልኩ ስለናቀር ኦፍ ኮርስ እና ያ ማን ነው ቴስላ ኒኮላስ ቴስላ መልኩንም አናውቀውም ያ ፕሮፌሰርስ ዊልቸር ሃውኪንግ ተመልከተው አሁን ይሄ ሰው በገጽታ በሰዎች እንትን በደንብ መንቀሳቀስ የማይችል የመልኩ የምናም ጉዳይ ሴሬብራል ፓልሲ ጋር የሚኖር ግን እያንዳንዱ የሚያስባት ነገር ተለክታ ተጠንታ ምን ብላ ለዓለም አበርክቶ የሰጠ ሰው ነው ሰው እንደ ጀነሬሽን ነው ማለት ነው ሰው ፐርፐዙ ላይ ቢያተኩር ፐርፐዙ እንድትከተለው ያደርጋል እንድታየው ያደርጋል እንድታምንበት ያደርጋል በመልኩ ምክንያት የተከተልከው ሰው ያን ስታየው ነው እንዳልኩ ለድግስ አካባቢ የሚቀርብ ነገር ነው አንዳንዱ የመልክ እንትን የሆኑ ቦታዎች ላይ የሚያስፈልግ ነው ለሆኑ ሙያዎች ብቻ የሚያስፈልግ ነው ከዛ በተረፈ ግን በህይወት ለመኖር ለመቀጠል አላማ ነው ትልቁ ድራይቪንግ ፎርስ የማስበው ነው እንዲያም ሰሞኑን የሆነ ነገር ሳይ ነበርና ልጆች እንደ ሴሌብሪቲ ለመሆን ስትሞክሩ ብላ የመከረች ነው አንዲት ሴት እነዚህ ሰዎች መከራ ስቃያቸውን እያዩ ነው እዛ ያንን መልክ የሚያመጡት ለምሳሌ ጄኒፈር ሎፔዝ በዚህ እድሜዋ እንደዚህ ምናምን ስትሉ ጄኒፈር ሎፔዝ የምትበላውን መጥና ጧትና ማታ ኤክሰርሳይዝ አድርጋ በጣም ብዙ ኤፈርት አድርጋ ነው ያንን የምትመስለው ስለዚህ እንደዛ አይነት ኤፈርት የሚፈልግ ነገርና ሴሌብሪቲ መሆን ባይሰብ ጫና ነው ሶሳይቲ የሚጠብቀውን ነገር ለመሆን መሞከር ከብዙ ነገር የሚያግድህ ነገር ነው ዝም ብሎ ቀላል አይምሰላችሁ ስራ ነው ትላለችና ራስን አክሴፕት ማድረግ ራስን መቀበል የሚለው ነገር በጣም በተለይ አሁን በጣም መሰራት ያለበት ነገር ነው ሶሻሊ ህዝቡ ማህበረሰባችን ላይ ራሱ በተለይ ህፃናት ላይ የሆነ እንዲ ኦቨርካም እስኪያደርጉ ድረስ ብዙ ኢፌክት ባይሰጡ ብዙ ተሰብሮ የሚቀመጥ በጣም ብዙ ልጆች አሉ በጣም ብዙ ዕውቀት ያላቸው ምን ያላቸው እና አፕሪሺየት ማድረግ እንሞክር ብንችል አፕሪሺየት ባናረግ ዝም በቃ ይሄ ትልቅ መፍትሄ ነው በጣም ስለዚህ የህፃናቶች ላይ በጣም እንስራ እኔ መመክረው እኔ ስላየሁት በቃ ሜንታሊ በጣም ይጎዳል
አሁን እኮ እያየን ነው ብዙ ራስ ማጥፋት ብዙ ምን ይሄ እርግጠኛ ነኝ በአፍ በሰው ንግግር በሰው ሪያክሽን እንጂ ቁጭ ብዬ ደስተኛ ሆኜ ራሴን ላጥፋ በፍጹም ማለት ነው። ስለዚህ ባናረግ አፕሪሺየት ብናረግ በጣም የተሻለ ነገር እናገኛለን። ወላጅ ይቸገራል። አንድ ልጅ ቤት ያልማርም ብሎ ሲቀመጥ ይቸገራል ያ ወላጅ። ስለዚህ የምናወራትን ቃል አስበን እናውራት። ያ ተጨማሪ ነገር ምን አያየው ነው መሰላችሁ አሁን ሶሻል ሚዲያው ላይ የተለየ ገጽታ ያላቸው በተለያየ አንግል ማለት ነው ከአካል ጉዳት ጀምሮ የተለያየ ገጽታ ውስጥ ያሉ ሰዎች አንድ ላይ ተሰባስበው ማለት ነው ምናምን ይሰራሉ አንድ ላይ ወደ ገንዘብ የሚቀይሩታል ራሱ ይሄንን ያላቸውን ነገር ማለት ነው። አሁን ለምሳሌ አንዳንድ ኢትዮጵያ ውስጥም አሉ አይደል በጋዜጠኛ ልጆች አሉ ምናምን በቁመታቸው አጠር ያሉ ልጆች ምናምን ራሱ ገንዘብ ነው ራሱ ቢዝነስ ነው ራሱ ይሄ ልዩ ማንነት ራሱ በራሱ ገንዘብ ነው። ሙያ መሆን ይችላል መቀየር ይችላል። ሰዎች ራሳቸውን በዛ መልኩ ፕሮሞት ማድረግ ይችላል። ፖዚቲቭ ነገር ያያንዳንዱ ማውጣት አሁን እነዛ የውጭ እንትኖች ላይ እኛ እንስቅባቸዋለን ኢትዮጵያ ውስጥ ተቀምጠን በእርግጠኝነት እነሱ ስትራግል አድርገውበት አልፈውት ነው እሱን ኦቨርካም ካደረጉት በኋላ ተሰባስበው ደግሞ የቢዝነስ ማግኛ መንገድ ምናምን አድርገውታልና ወደዛም መሄድ ቢቻል ከነገሩ በላይ መሆን ቢቻል በጣም አሪፍ ነው ያስባል። በጣም ነው የምናመሰግነው ሜርሲዬ መተሽ ስላጫወትሽን። ኤኒቲንግ ማለት ደስ ይላል። ኤኒቲንግ ማለት የምትፈልጊው ነገር ምናምን ካለ ቅድም ያልኩት ነው ሰውን ባለው ነገር አፕሪሺየት እናድርገው ካላረግ ነው ዝም እንበለው። በዛ በተረፈ መልካም ጊዜ አመሰግናለሁ ስለአቀረባችሁ። ቼርስ 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 ቼርስ